እነሱም እነዚህን ኃይላት እንግዲህ በራሳቸው ሲሰይሙ የማግንና የኤልን ሐሳብ ከውስጥ ከፍልስፍናውና ከመንፈሳዊ ዘርፍ ስለወሰዱ ስያሜያቸው ላይ አካተው መጥተዋል ማለት ነው። እነዚህ ኃይሎች እስከሌሉ ድረስ ዓለም ላይ ለመቆየት ዓለም ላይ በህይወት ለመቀጠል ከባድ ይሆንብናል ማለት ነው። መጀመሪያም ፍጥረታትን ያስገኙት እነሱ ስለሆኑ በዋነኝነት እነዚህ ሁለቱ የሚዋሃዱበት ቦታ በብዙ አመለካከቶች ውስጥ ብዙ ስም ይሰጠዋል። ዳግም ውህደት ይሉታል፣ ባዶነት ይሉታል፣ ቮይድ ይሉታል ወይም ባዶ ቦታ ምንም ይሉታል፣ ኖድ ይሉታል ወይም የሁለቱ ጋብቻ የኤልና የማግ ጋብቻ ይሉታል፣ ቁስ ይሉታል። ብዙ አይነት ስያሜ አለ። ዳይኤሌክትሪክም ይሉታል። ከኤሌክትሪክም ከማግም ተቀላቅሎ የመጣ ዳይኤሌክትሪክ የሚባልም ቦታ ነው ይሉታል። ስለዚህ ለእኛ ለማስረዳት ወይም ለመረዳት እንዲመቸን ናቸው። ስለዚህ በውስጣችን ያሉትን እነዚህን ስርዓቶች በመኖር ውስጥ ካገኘናቸው ወደ ልቦናችን ቅጽ የሚያደርሰንን መንገድ እናገኘዋለን። ሰላም፣ እንዴት ናችሁ? በባለፈው ሳምንት እንግዲህ ስለ ዳይሜንሽን በጥልቀት ተወያይተን ነበረ። አሁን ደግሞ ከሱ ጋር ተያይዞ የሚነሳ እጅግ መሰረታዊ የሆነ በማህበረሰባችንም ሆነ በሰው ልጅ ዓለም አቀፍ ደረጃ ላይም ቢሆን ሊጠቅም የሚችል ታላቅ የሆነ ሀሳብ ዛሬ እናነሳለን ማለት ነው። በባለፈው ሳምንት እንግዲህ ዳይሜንሽኖች 9 እንደሆኑና በነፍሳችን በስጋችን እና በመንፈሳችን በኩል እንዴት እንደምንመለከታቸው በመኖር መዋቅር ውስጥ አስገብተን ተመልክተን ነበረ። አሁን ደግሞ እነዚህ ሁለት ኃይሎች የሚባሉትን በዳይሜንሽንም ጋር ይገናኛሉ በተወሰነ ደረጃ ከነሱ ጋር ማገናኝተን ከመኖር መዋቅር ጋር ደግሞ እንዴት እንደሚተሳሰሩ የምናይ ይሆናል ማለት ነው። እንደ መንደርደሪያ እንዲሆነን ግን እንደ መጀመሪያም ከስር መሰረቱ መነሻችንን ይዘን ከተነሳን ለእናንተም ግልጽ ስለሚሆን እኔም ለማስረዳት እንዲመቸኝ እንግዲህ ስለ ኃይል እናውራ። ስለ ሁለቱ ኃይሎች ስለምናወራ መጀመሪያ ግን ኃይል ምንድን ነው ራሱ? እንግዲህ ኃይል ማለት ፍጥረታት አንድን ነገር ለማከናወን ወይም ለመስራት የሚጠቀሙበት አቅም ማለት ነው። ኃይል ማለት አንድ ነገር ለመተግበር ለመፈጸም አንድን ነገር ከቦታ ቦታ ለማንቀሳቀስ ሊሆን ይችላል። እነሱም ሰውነታቸውን ከቦታ ቦታ ለማንቀሳቀስ ሊሆን ይችላል። እንቅስቃሴና ሙቭመንት ካለ ሁልጊዜ ኢነርጂ ወይም ፓወር ወይም ፎርስ አለ ወይም ጉልበት ኃይል አለ ማለት ነው። ኃይል ማለት ትርጓሜ ይሄ ነው። ሌላ የተለየ ነገር የለውም። ስለዚህ እነዚህ ሁለት ኃይሎች የተባሉት ታዲያ ምንድን ናቸው? እነዚህ ሁለት ኃይሎች እንግዲህ ፍጥረታትን እንዲኖሩ ያስጀመሩ የሚባሉ ታላላቅ ኃይሎች ናቸው። በስያሜያቸውም ማግና ኤል በመባል ይታወቃሉ። በዋናነት እንግዲህ እነዚህ ሁለት ኃይሎች በመጀመሪያ በባለፈው ሳምንት ያነሳ ነው በገጽ አልቦ ወይም በዜሮ ዳይሜንሽን ላይ እያሉ ወደ ዋንዲ ለመቀየር ወይም ወደ አንደኛው ገጽ ተለውጠው ሲመጡ ካከናወኑት ሂደት ጀምሮ ያለውን ይዘን ስለነዚህ ሁለት ኃይሎች እናወራለን ማለት ነው። ማግና ኤል ምን ማለት ነው? ማግ እና ኤል ሁለት ኃይሎች ናቸው። የአንድ ሳንቲም ሁለት ገጽታዎች እንደማለት ናቸው። የሚነጣጠሉ አይደሉም። ነገር ግን ሁለት ያደረጋቸውን በኋላ ላይ ምን እንደሆነ የምናየው ይሆናል። እነዚህ የማግና የኤል ሀሳብ በጣም ታላቅ የሆነ ዓለምን የቀየረ በቴክኖሎጂውም ዘርፍ ይሁን በፍልስፍናውም ይሁን በመንፈሳዊ የጥናት ዘርፍም ይሁን ታላላቅ እሳቢዎችን የሰው ልጅ እንዲወልድ ያደረጉ መሰረታዊ የሆኑ ኃይላት ናቸው ማለት ነው። እነዚህ ሁለት የማግና የኤል እሳቢዎች ወይም ኃይሎች ማለት ነው። እንግዲህ እንደ መጀመሪያ ሁል ጊዜ አካሄዳችንን እንድናስተካከል እንዲመቸን የምናደርገው ነገር ምንድነው? እነዚህ የማግና የኤል ሀሳቢዎችን
በሳይንሱ በፍልስፍናውና በመንፈሳዊ እይታ ዓለም አቀፉ እሳቤ ምን እንዴት እንደሚያያቸው እንዴት እንደሚተረጉማቸው እና እንዴት እንደሚገለገልባቸው ካየንና ከተረዳን በኋላ በእኛ በመኖር ሀሳብ ውስጥ ደግሞ ወይም በመኖር መዋቅር ውስጥ ደግሞ እንዴት አስገብተን ልናያቸውና ልንገለገልባቸው እንደምንችል እነሱስ በህይወታችን ውስጥ ምንን ተንተርሰውና ምን ገልጠው እንደሚወጡ ምናይ ይሆናል ማለት ነው። ስለዚህ እንደ መጀመሪያው መንደርደሪያ እንደሆነን ከሳይንሱን ጀምር። ሳይንስ እንግዲህ ኃይልን ከሶስት ቦታ ያገኛል። ቅድም እንዳልኳችሁ ከማግኔቲዝም፣ ሁለተኛ ከኤሌክትሪክ፣ ሶስተኛ ከኒውክሌር ኢነርጂ። እነዚህ ሶስት የሚባሉ አሁን ላይ ባለው የዘመናዊ ሳይንስ በኩል የኃይል ምንጭ ወይም የኃይል አስገኝ ብሎ የሚያስባቸው ነገሮች ናቸው። ልብ ብላችሁ ከሆነ ማግኔቲዝም ላይ ማግ የምትለው ቃል ለብቻ ተነጥላ ትወጣለች። ኤሌክትሪክ የሚባለው እሳቤ ላይ ወይም ቃል ላይ ወይም ስያሜ ላይ ደግሞ የመጀመሪያው ኤል የሚባለው ቃል ይወጣል ማለት ነው። እነሱም እነዚህን ኃይላት እንግዲህ በራሳቸው ሲሰይሙ የማግንና የኤልን ሀሳብ ከውስጥ ከፍልስፍናውና ከመንፈሳዊ ዘርፍ ስለወሰዱ ስያሜያቸው ላይ አካተው መጥተዋል ማለት ነው። እነዚህ ኃይሎች እስከሌሉ ድረስ ዓለም ላይ ለመቆየት ዓለም ላይ በህይወት ለመቀጠል ከባድ ይሆንብናል ማለት ነው። መጀመሪያም ፍጥረታትን ያስገኙት እነሱ ስለሆኑ እንደ መጀመሪያ ሀሳብ እንግዲህ ልናየው የምንችለው በማግና በኤል ሀሳብ ላይ ማግና ኤል ሀሳባቸው ምንድን ነው? ጽንሰ ሀሳባቸው እንዴት ልናገኛቸው እንችላለን ብለን ስናስብ መጀመሪያ እስኪ ትርጉማቸው ወይም ደግሞ እኛ ዕለት ተዕለት በምናውቃቸው ስያሜዎችና ቁሶች ወይም ነገሮች ላይ እንዴት ተገልጠው ሊመጡ እንደሚችሉ እንግዲህ በሳይንሱ ማግና ኤልን እንዴት እንደተረጎመው ከዚህ በፊት አውርቻቸዋለሁ። በማግኔቲዝም እና በኤሌክትሪክ መልኩ ወደዚህ ዓለም ገልጦ አምጥቷቸዋል። አሁን ላይ ማግኔቲዝምንና ኤሌክትሪክን የማይጠቀም ማንም የለም። ሁሉም ኤሌክትሮኒክስ ኮምፖነንት በሙሉ ሁሉም ኤሌክትሪካል እቃዎች በሙሉ ኢቭን የኛ ሰውነት ኤሌክትሪክንና ማግኔቲዝምን ይጠቀማል። እነዚህ ዋና ዋና የሚባሉ ኃይላት ምንጫቸው የማግና የኤል ምንጭ ነው ማለት ነው። እነዚህ የኃይል ምንጭ ናቸው ማለት ነው። መነሻቸው እንዴት እንደሆነና ከየት እንደመጡ ወደፊት በደንብ እያብራራ ነው ስንሄድ ግልጽ ይሆናል። ለአሁን ግን ማግ ማለት አንድ የሚስብ አንድን ነገር የሚጎትት ፈር የሚያስይዝ ሊከስት የሚሞክር የሚያቀፍ እንደማለት ነው ትርጓሜው ማግ ማለት። ኤሌክትሪክ ደግሞ ማለት የሚገፋ የሚያስገነፍል የሚያፈነዳ መስፋፋት የሚወድ የሚበተን ማለት ነው ኤል ማለት። ስያሜያቸው መግፋትና መሳብ በሚል ሊተካ ይችላል በቀላሉ። ስለዚህ ማግኔቲዝም መግነጢስ ነው፣ መሳብ ነው። ኤሌክትሪክ ፍሎ ኦፍ ቻርጅ ነው፣ የነገሮች መፍሰስ ነው ወይም መንቀሳቀስ ነው ወይም መስፋፋት ነው ወይም መሄድ ነው ማለት ነው። ይህ እንግዲህ በእኛ ማግን ሴት ትሸፍነዋለች። ሴት ልጅ የመሳብ ወደ ራሷ የመክተት ፈር ወይም ደግሞ ፈር የማስያዝ የመግራት ባህሪ ታሳያለች። ወንድ ልጅ ደግሞ ከሴት በተቃራኒ የመምራት የመገንፈል የመሄድ የመቆጣት ወደፊት የመውጣት የመጠበቅ ባህሪ ይኖረዋል ወንድ ልጅ። ስለዚህ የኤል ባህሪ በወንድ ልጅ ላይ ተገልጦ ይመጣል ማለት ነው። የማግ ባህሪ ደግሞ በሴት ውስጥ ተገልጦ ይመጣል ማለት ነው። ሁለተኛው ማህፀን ነው። ማህፀን ማለት አንድን ነገር ሰብስቦ ይዞ ዘር ሊሆን ይችላል፣ ከኤል የመጣውን ዘር ሊሆን ይችላል። ሰብስቦ ይዞ ፈራስ ይዞ ወደ ቁስ ወይም ህይወት ወዳለው ነገር የሚለውጥ እንደማለት ነው። የማግ ሀሳብ ነው ይሄ። ኤል ደግሞ ዘር ነው። ለማግ ዘርን ይሰጣል። ዘር ሲባል እንግዲህ ወደፊት እንዲሰፋ እንዲስፋፋ እንዲባዛ የሚያደርግ ምንጭ ሊሆን የሚሆነውን ዘር የሚሰጥ ማለት ነው ኤል ማለት። እነዚህ ሁለት ኃይሎች ምን ያክል ሊመሳሰሉ እንደሚችሉ ይሁት። ሌላው ቦታና ጊዜ ነው። ስለ ዳይሜንሽን
በአነሳንበት ሰዓት ላይ ወሳኙን ሚና የሚጫወተው እንግዲህ ጊዜና ቦታ እንደሆነ አውርተን ነበረ። ስለዚህ ጊዜ የኤል አንዱ ገጽ ወይም አንዱ ትርጓሜ ወይም የኤል ባህሪ በጊዜ ውስጥ ሲገለጥ ጊዜ የኤልን ባህሪ የሚያንጸባርቅ ነው። ቦታ ደግሞ የማግን ባህሪ የሚያንጸባርቅ ነው ማለት ነው። አንዱ ይስባል፣ አንዱ ይገፋል እንደማለት ነው። ሁለት ተቃራኒ አቅጣጫዎች። ሌላው መስህብ ነው። ይስባል። ወደ አንድ ቦታ መሄድ ስንፈልግ ፍላጎት ሲኖረን ያ ቦታ እኛን ፍላጎት ሲኖረን ለመሄድ ስቦን ነው የምንሄደው፣ ወይም ፈልገን ወይ አምሮን ነው የምንሄደው። ስለዚህ በመስህብ ውስጥ ይገለጣል ጊዜ፣ ቦታ፣ ፍላጎትና መስህብ። ሌላው ትንሽ አሁን የማነሳላችሁን ሀሳብ ለብቻው አንድ ቪዲዮ ብሰራላችሁ ደስ ይለኛል። ምክንያቱም አንዳንድ መሰረታዊ የሆኑ ጉዳዮች በውስጡ ስላሉ። ሌላው ጥበብን የማግ ባህሪ እንደተላበሰች ያነሳል። ጥበብን የማግ ባህሪ እንደተላበሰች ያነሳል። ለዚህ ነው በሴት የሚጠራት። የጥበብ እንግዲህ የእሷ ኤል ወይም ደግሞ እሷ የምትስበው ኃይል ደግሞ በኤል የሚገለጸው መለኮት ወይም ፈጣሪ ይሆናል ማለት ነው። ፈጣሪ ወደ እሷ ፍላጎቱን ሲያሳይ ወይም ትዕዛዝ ሲሰጥ እሷ ደግሞ ያንን ትዕዛዝ ተቀብላ ወደ አንድ ፍጥረት ወይም መክስት ውስጥ ትከቷለች ማለት ነው ጥበብ። ለዚህ ነው ፈጣሪ ከታሰበ ጥበብ አብራ ከጎን የምትነሳው ማለት ነው። ትንሽ የፍልስፍና መሰረትም የሚመስሉ ሀሳቦች ስላለበት ለብቻው ስለ መለኮትና ስለ ጥበብ ቪዲዮ ሰራላችኋለሁ። ለአሁኑ ግን የማግና የኤልን ኃይል እንዴት ገልጠው እንደሚያመጡ ለማሳየት ስለሆነ እንለፈው። ሌላው ነፍስና መንፈስ ናቸው። በባለፈው ቪዲዮ ላይ ትዝ ይላችሁ ከሆነ መንፈስ ለነፍስ ሐሳብን ይሰጣታል። ነፍስ ደግሞ ያንን የተቀበለችውን ሐሳብ በስሜት በኩል ታገኘውና ለስጋ ደግሞ በክስተት መልኩ ተቀበለዋለች ብለን ነበር። ስለዚህ መንፈስ ለነፍስ ሐሳብን ከቀበለ በማግና በኤል ኃይል ህግ ማለት ነው ኤል ወደ ማግ ይሄዳል እንደማለት ነው። ሌላው ልብና አይምሮ ነው። አይምሮ በወንድ ወይም በኤል በዚህ በገፊው በተስፋፊው ሐሳብ ይወከላል። ልብ ደግሞ በነፍስ በመስህብና በተረጋጋው በስሜት ሐሳብ ውስጥ ትወከላለች ወይም በማግ ሐሳብ ውስጥ ትወከላለች ማለት ነው። ውሃና እሳት ሁለት ተቃራኒ ነገሮች ማለት ነው። ሰማያዊና ቀይ በሚል እንወስደው እንችላለን። እንግዲህ እነዚህ የማግና የኤል ኃይላት መነሻቸው ከየት ነው፣ እንዴት መጡ፣ እንዴት ተገኙ የሚለውን በተወሰነ ደረጃ ለማየት እንሞክር። በባለፈው ቪዲዮ ላይ ስለ ዳይሜንሽን ስናወራ ስለ ገጽ አልቦ አውርተን ነበር። ስለ ገጽ አልቦ ስናወራ አንድ ነጥብ ብቻ እንደነበረና ይሄም ነጥብ ራሱን ወደ ዋንዲ ሲያሳድግ መስመር እንደነበረ ከመስመር ደግሞ ወደ ፎርም እንደሆነ እያለ እንደሚቀጥል አውርተን ነበር። እንዴት መስመር እንደሆነና መልሶ ደግሞ ያንን መስመሩ ወደ ፎርም እንዴት እንደለወጠ ማን ያንን ኃይል ሊቆጣጠረው እንደሚፈልግና እንደሚችል ዘለን አልፈነው ነበር። አሁን እሱን ክፍተት እየሞላን ለመሄድ እነዚህን ሐሳቦች እያነሳን ነው ማለት ነው። ስለዚህ ገጽ አልቦ ላይ እያሉ አንድ ነቁጥ ወይም አንድ ሐሳብ የፈጣሪ ሐሳብ ሊሆን ይችላል። ገጽ አልቦ ላይ ያለ ጊዜ የሌለበት ቦታ የሌለበት ያልኳችሁ የማግና የኤል ኃይል የሌለበት ባዶ ምንም እንቅስቃሴ የሌለበት ፍጹም ዘላለማዊነት ብቻ የሰፈነበት ቦታ ላይ ሆኖ ሳለ ወደ ዋንዲ ወይም በፈጣሪ ፍቃድ ፍጥረታት እንዲፈጠሩ ትዕዛዝ ሲመጣ የመጀመሪያው ነጥብ ለሁለት ተከፈለ ማለት ነው። ይህንን ሐሳብ የላይኛውን ክፋይ አልፋ የታችኛውን ኦሜጋ በሚል ልንወስደው እንችላለን። አሁን ግን እኛ እያወራ ነው ያለነው ስለ ኃይል
ስለ ሁለቱ ኃይላት ስለሆነ የመጀመሪያው ኤል የሚባለው ኃይል ተንቀሳቀሰ ወይም በመለኮት ፍቃድ ትዕዛዝን አገኘ። ምን ለመሆን? ለመንሰራፋት፣ ለመብዛት፣ ወደ ተለያዩ ገጾች ለማደግ ማለት ነው። ስለዚህ መጀመሪያ ያደረገው ምንድን ነው? የመስፋፋት ኃይል ነውና ራሱን ወደ ላይ አስፋፋ ወይም ኤክስፓንድ አደረገ። ኤል ሲፈጠር በተመሳሳይ ሰዓት ማግ አብራው ነበረች። መጀመሪያ ሁለቱ ሳይከፈሉ በፊት እነዚህ አንድ ነበሩ። ፍጥረታት ሊፈጠሩ በፈጣሪ ወይም በመለኮት ሐሳብ ትዕዛዝ ሲመጣ ኤል እና ማግ ለሁለት ተከፈሉ። ኤል የመጀመሪያውን እንቅስቃሴ ያደረገ ኤክስፓንድ አደረገ። ማግም በተመሳሳይ ሰዓት የመጀመሪያውን እንቅስቃሴ አደረገች፣ መሳብ ጀመረች ወይም አትራክት አደረገች። ማንን? ኤልን። በዚህ ሰዓት የተከፈሉት ሁለቱ ኃይሎች ኤክስፓንድ ያደረገው ኤል ወደ ማግ ተሳበ ማለት ነው። ይህ የመጀመሪያው ሂደት ነው። በዚህም ጊዜ ተገኘ። በባለፈው ሳምንት ጊዜ የእንቅስቃሴና የለውጥ ማሳያ ወይም እንቅስቃሴና ለውጥ ሲከሰት አብሮ ጊዜ እንደሚመጣ አውርተን ነበር። የመጀመሪያውን ጊዜ ያስገኙት እነዚህ ሁለት ኃይሎች ናቸው ማለት ነው። ስለዚህ ኤልና ማግ ላይ የሚነሱት ሀሳቦች የመጀመሪያው ሂደታቸው ጊዜ ካስገኘ አሁን ፍጥረታት መፈጠር ይችላሉ ማለት ነው። ምክንያቱም ጊዜ ወደ ቦታ መለወጥ ስለሚችል ወይም ማደግ ስለሚችል። ስለዚህ ቀጣይ ያደረጉት ሂደት ምንድን ነው? እዚህ ውስጥ የነበረው የተለያየው ወይም የተከፈለው ማንነታቸው አንድ ሂደት ሰራ። ወይም በኤል በኩል ሲወጣ የነበረው ኃይል ተመልሶ በማግ በኩል ተስቦ መግባት ጀመረ። ይህ የተከፈለው ማንነታቸው ማግና ኤል የወንዴና የሴቴ ኢነርጂ በመሆኑ ወንዴው ሐሳቡን ወደ ውጭ ሲያስወጣ ማግ ያንን የወጣውን ሐሳብ እንዳይበተን ፈር ለማስያዝ በዚህ ክበብ ውስጥ የማግን የኤልን ሐሳብ ታስገባውና ወደ ራሷ ጎትታ ወይም ወደ ማህፀኗ ስባ መጀመሪያ ወደ ነበሩበት ገጽ አልባ ውስጥ ተከተዋለች ማለት ነው። ይህ የመጀመሪያውን ቁስ ወይም ህይወት አስገኙ ማለት ነው። መጀመሪያ ላይ ያልተነጣጠሉ ውህድ ነበሩ። በፈጣሪ ትዕዛዝ ኤል መንቀሳቀስ ጀመረ። እንቅስቃሴ ከመጣ ጊዜ ተገኘ። ያ የተንቀሳቀሰው ኃይል በማግ እቅፍ ውስጥ ገብቶ በእሷ ተስቦ ወደ ማህፀኗ ገብቶ መጀመሪያ ወደ ነበሩበት ሁለቱ ተገናኝተውበት ወይም አንድ ሆነው ወደ ነበሩበት አቅጣጫ ሲደርሱ ወይም ማግ ወደዛ ቦታ ስትከተው የመጀመሪያው ቁስ ወይም ህይወት ወይም ቦታ ተገኘ። ቦታ እንዴት ይገኛል ሲባል የማግና የኤል የተለያዩ የነበሩት ኢነርጂዎች ተመልሰው ዳግም ወደ ራሳቸው ቅልቅል ውስጥ ወይም ግጭት ውስጥ ሲገቡ
ቁስ ወይም ቦታ ተገኘ እንላለን ማለት ነው። እንግዲህ እነዚህ ሀሳቦች ትንሽ ጠጠር ያሉ ቢሆኑም ሀሳባቸው ከሞላ ጎደል እንደነዚህ አይነት ሀሳብ ነው። የሁለቱ ግጭት ህይወትን አስገኝቷል በማግና በኤል። ስለዚህ ሳይንሱ ፍልስፍናውና የመንፈሳዊ ዘርፍ ጥናቱ ይሄንን አሁን ያልኳችሁን ሂደት በምን መልኩ ወደዚህ ምድር ይዘውት ወይም ገልጠው መጡ? እንዳልኳችሁ ሶስት ነገር ወይም ሶስት ሂደት አለ። ኤል በባህሪው ይገፋል፣ ይንሰራፋል፣ ያስፋፋል። ማግ በባህሪዋ የኤልን የተስፋፋውን ሀሳብ ወደ ራሷ ሰብሰባ ወደ ማህፀኗ ታደርግና መጀመሪያ ኤል ከወጣበት ቦታ ላይ ያን የወሰደችውን ወይም የሰበሰበችውን ቦታ ስታስቀምጠው የማግና የኤል ግጭት ይፈጠራል። ስለዚህ ሶስተኛው ቦታ ይፈጠራል ማለት ነው። ይህ ሂደት ፍጥረታትን ሁሉ አስገኝቷል። በዋነኝነት እነዚህ ሁለቱ የሚዋሃዱበት ቦታ በብዙ አመለካከቶች ውስጥ ብዙ ስም ይሰጠዋል። ዳግም ውህደት ይሉታል፣ ባዶነት ይሉታል፣ ቮይድ ይሉታል ወይም ባዶ ቦታ ምንም የሌለው ይሉታል፣ ኖድ ይሉታል ወይም የሁለቱ ጋብቻ የኤል እና የማግ ጋብቻ ይሉታል፣ ቁስ ይሉታል። ብዙ አይነት ስያሜ ያለው ዳይኤሌክትሪክም የሚሉት አለ። ከኤሌክትሪክም ከማግም ተቀላቅሎ የመጣ ዳይኤሌክትሪክ የሚባልም ቦታ ነው ይሉታል። ስለዚህ ለእኛ ለማስረዳት ወይም ለመረዳት እንዲመቸን በሳይንሱ እሳቤ ውስጥ ኤሌክትሪክ እና ማግኔቲዝም የራሳቸው የሆነ ፖላሪቲ እና ቻርጅ እንዳላቸው ያወራል። ሀሳቡ ተመሳሳይ ነው፣ ግን ለኤሌክትሪክ እና ለማግኔቲዝም ሲሆን ስያሜው ስለሚቀያየር ነው። ኤሌክትሪክ ላይ ቻርጆች አሉ። የእነዚህ የሁለት ቻርጆች ፍሰት ነው እንግዲህ ኤሌክትሪክን አስገኘ የሚባለው። የሚፈሰውም ከረንት ነው። ከረንት ማለት ደግሞ የነዚህ የፖዚቲቭ ቻርጅ ወደ ኔጌቲቭ ቻርጅ የሚያደርገው ጉዞ ነው ይላል። በዛ ውስጥ ኃይል ይገኛል በሚፈሰው ቻርጆች ውስጥ በኤሌክትሮኖች ውስጥ የሚያልፈው ከረንት በራሱ ኃይል ያመጣል። ያ ኃይል ደግሞ ማግኔቲዝምን ያስገኛል ይላል። እንቅስቃሴ ባደረገ ቁጥር ወይም ፍሎ ባደረገ ቁጥር በፈሰሰ ቁጥር ኤሌክትሪክ ማግኔቲዝምን ያስገኛል ይላል። ማግኔቲዝም ላይ ደግሞ ፖል አለው ይልና ማግኔቲዝምን ማለት ነው ወይም መግነጢስን ኖርዝ እና ሳውዝ ፖል አለው ይልና የሁለቱ መሳሳብና መገፋፋት ኤሌክትሪክን ያስገኛል ይላል። አንዱ አንዱን ያስገኛል ማለት ነው። በዚህ ህግ ዓለም ላይ ያሉት ነገሮች በሙሉ ተሰርተዋል። ኮምፒውተራችንን ብናይ፣ ትልልቅ የመብራት ኃይል ማመንጫዎቻችንን ብናይ በእነዚህ ፕሪንሲፕሎች የሚሰሩ ናቸው። እነዚህን ሁለቱን አዋህደው አንድ ነገር አስገኙ። ኤሌክትሮማግኔቲዝም የሚባል ሀሳብ የሁለቱ ውህደት ዓለምን ወደ ታላቅ የሀሳብ ከፍታ ወስዶ ራሷን በብዙ እንድትለውጥና እንድታዘምን ያደረገ የኤሌክትሮማግኔቲዝም እሳቤ ነው ማለት ነው። ኤሌክትሮማግኔቲዝም ማለት ማግና ኤል በውስጣቸው የገለጡት ወይም የእነሱን ባህሪ የከሰቱባቸው የኤሌክትሪክና የማግኔትን ጽንሰ ሀሳብ አንድ ላይ አጠናክረው ያመጡት ነው ማለት ነው። ለዚህ ቀላል ኤግዛምፕል የውሃ ማመንጫ ጣቢያዎችን ወይ የኤሌክትሪክ ኃይል ማመንጫ ጣቢያዎችን እንመልከት። በቀላሉ በማግኔት ሊሰራ የሚችል ሞተር ወይም ዲናሞ በሜካኒካል እሳቤ ውስጥ
ውሃ ተርባይኑን እንዲያሽከረክረው ያደርገዋል። ኖርዝ እና ሳውዝ በተሳሳበና በተገፋፋ ቁጥር ኤሌክትሪክን ያስገኛል። በቀላሉ ደግሞ ወፍጮን እንዴ ኤሌክትሪክ ከኤልፓ የሚመጣ ኤሌክትሪክ ወደ ሞተሩ ወይም ወደ ወፍጮ ሞተር ይላክለታል። ኤሌክትሪኩ ማግኔቲዝሙን ወይም ማግኔቲክ ፊልዱን ይፈጥርለታል ለሞተሩ። ሞተሩ ይሽከረከራል። ከዛ በቀላሉ ኃይል አግኝቶ የሚፈልገውን ውጤት ይሰጣል ማለት ነው። ይሄ እንግዲህ ኤሌክትሮማግኔቲዝምን ሳይንስ እንዴት እንደተጠቀምበት የሚያሳየው ወይ ነው። ማግኔቲዝምን እና ኤሌክትሪክን ማለት ነው። ፍልስፍናውስ ስለ እነዚህ ሁለት ኃይሎች ምን ይላል? ማግና ኤል በፍልስፍና እይታስ እንዴት ይታያል? ፍልስፍና እነዚህን ሁለት ኃይሎች ነው እንደ መጀመሪያ ያገኘው። በእነዚህ ሁለት ኃይሎች ላይ ተመርኩዞ ነው እንግዲህ ስለ ዱዋሊቲ፣ ስለ ሲንጉላሪቲ፣ ስለተለያዩ ሀሳቦች መፈላሰፍና መናገር የጀመረው ማለት ነው። እነዚህ ኃይሎች በፍልስፍና እይታ ውስጥ ትልልቅ መሰረታዊ ሀሳቦችን ይዘው ይገለጣሉ። መጀመሪያ በሳይንስ እይታ ላይ እንደተነጋገር ነው ሁለቱን አዋህደው ኤሌክትሪክንና ማግኔቲዝምን አዋህደው ኤሌክትሮማግኔቲዝም የሚባል ጽንሰ ሀሳብ አምጥተው የሁለቱ ውህደት አንዱ አንዱን በማስገኘት ውስጥ ማለቂያ የሌለው ኃይል እንዲያመነጭ አድርገዋል። ሳይንስ ዘርፍ ላይ ያሉት የፍልስፍና እሳቤ ላይ ወይም እይታ ላይ ያሉ ሰዎች ደግሞ የመጀመሪያውን ኃይል ኤልን ምክንያት ወይም ፍቃድ ነው ብሎ ያስባሉ። የፈጣሪ ሊሆን ይችላል፣ የፍጥረታትን አስገኚ ሊሆን ይችላል። የእሱን ፍቃድ አድርገው ያስቡታል ኤል የሚባለውን ኃይል። ማግ የሚባለውን ወይም የምትባለውን ኃይል ደግሞ ያው በሴት እና በወንድ ስለሆነ ማግን በአብዛኛው በሴት ስለምንጠራት ማለት ነው። ማግን ደግሞ እንደ ህልውና፣ እንደ ጥበብ አድርገው ይመለከቷታል። እንደ ማህፀን፣ እንደ ወላጅ፣ እንደ እናት አድርገው ያያቷል ማለት ነው። ማግን እንደ ሳይንሱ እነዚህ ሁለት ኃይሎች ሲያዋህዷቸው ደግሞ እውነታ ወይም ይህ የሚታየው የሚጨበጠው ዓለም ወይም ሪያሊቲ ይፈጠራል ይላሉ። በመለኮት ፍቃድና በጥበብ ሐሳብ ማለት ነው። ፍልስፍና የማግና የኤልን ሐሳብ መሰረት አድርጎ በእነዚህ ጽንሰ ሐሳቦች ውስጥ በጣም ብዙ ሊባሉ የሚችሉ እሳቤዎችን ገንብቷል፣ መስርቷል፣ ወደፊትም ይመሰርታል። በመንፈሳዊ ዘርፍ እይታስ በመንፈሳዊ ዘርፍ በኩል እንግዲህ እንደ ፍልስፍና ወይም እንደ ሳይንሱ እይታ ኤልን እንደ መንፈስ ወይም እንደ ፈጣሪ ይመለከተዋል። ማግን እንደ ነፍስ ወይም እንደ ስሜት ይመለከታታል። የሁለቱ መስተጋብርና ውህደት ደግሞ ስጋን፣ አካልንና ቁስን እንዳስገኘ ያምናል። በዚህ ጽንሰ ሐሳብ መሰረት ፍጥረታትን ሁሉ ይመረምራል፣ ያጠናል፣ ለመንፈሳዊ ዓላማ ያዘጋጃቸዋል፣ ራሱንም ለዛ ለመንፈሳዊ ዓላማ ያተጋል ማለት ነው። በእነዚህ በሁለት እሳቤዎች ውስጥ እንግዲህ በሳይንሱ በፍልስፍናውና በመንፈሳዊ ዘርፍ ጥናቶች ላይ የሚነሱትን ሀሳቦች በተወሰነ መልኩ ስለ ማግና ኤል አውርተን ነበረ። አሁን ደግሞ በመኖር እይታ ውስጥ እነዚህ ማግና ኤል ሂደታቸው ምን ይመስላል? እንዴት በእኛ ኑሮ ውስጥ ወይም በእኛ አካል ላይ እንዴት እናገኛቸዋለን? ሂደታቸውስ ምን ይመስላል?
መዋቅር ውስጥ አስገብተን ብንከታቸውስ እንዴት አድርገን ልናዋቅራቸው እንችላለን? ልንደረድራቸው፣ ልናደራጃቸው እንችላለን? ይህ አደረጃጀት ደግሞ እንዴት ለኛ የህይወት ለውጥ ላይ አስተዋጽኦ ያደርጋል የሚለውን እንመልከተው። በመጀመሪያ ደረጃ የማግና የኤልን ሂደቶች በዋና ዋና መሰረታዊ ቁልፎች ላይ እናስቀምጣቸው። ኤል የመደመር ወይም የመጨመር ወይም የፖዚቲቭ ቻርጅ ነው። ማግ የመቀነስ ወይም የመፈለግ ወይም የመሳብ ባህሪ ያላት ናት። የሁለቱ ውህደት ደግሞ ቀድሞ የነበራቸውን ውህደት የሚያመለክት ስለሆነ ቀድሞ የነበራቸው ውህደት ደግሞ ጊዜም እንቅስቃሴም ኃይልም ያልነበረው በመሆኑ ባዶ ስለነበረ ውህደታቸው ላይ ባዶ ምልክት እናስቀምጣለን ማለት ነው። ሶስት ሂደቶች ወይም ትርጓሜዎች ሊኖራቸው ይችላል። ኤል ሲከፈል ማግ መልሳ ታጠብቃለች ወይም ትስባለች። የሁለቱ ውህደት መዋሃድ ይባላል። የተላቀቀው ሲጣበቅ አንድ ሆኑ። ኤል ይስፋፋል፣ መልሳ ማግ ትሰበስበዋለች። ይህ የምንለው ባዶነት ነው። መላቀቅ አለ፣ መሳብ አለ። የሁለቱ የተላቀቀው ኃይል ሲሳብ ግጭት ይፈጠራል። ይሄ ነው ከሞላ ጎደል ፕሮሰሱ። ሶስት ሂደት አለው። በኤል ይገፋል፣ በማግ ይሳባል፣ መልሶ ማግ ደግሞ ወደ ገጽ አልቦ ወይም ወደ ቮይድ ወይም ወደ ባዶነት ትመልሰዋለች ማለት ነው። ይህ ሂደት በአንድ ሰው ሰውነት በስጋ ወይ በነፍስ ወይ በመንፈስ ሊታይ ይችላል። አንድ ሰው እዚህ ጋር ቢኖር የኤል ባህሪው ወይም የዚህ የመደመር ባህሪው ሁሉ ጊዜ ሀሳቦችን ያፈልቃል፣ ይገነፍላል፣ ስሜቱን ለመግለጽ ይሞክራል፣ ያወጣል። የማግ ወይም ደግሞ የዚህ የማግኔቲዝም ባህሪው ደግሞ የወጣውን ሀሳብ እየሰበሰበ መልሶ በዲሲፕሊን ወይ በትህትና ወይም ደግሞ በማንነት በጉብዝና ውስጥ በመትካድ ውስጥ ደግሞ መልሶ ያስገባዋል። ያንን ያስገባውን ኃይል ከኤል የመጣውን ያስገባውን ኃይል በቀጥታ ወስዶ መጀመሪያ ኤል ወደ ተነሳበት ቦታ ይመልሰዋል። ይህ ውህደት የማግና የኤል ውህደት ለሰውየው ሚዛናዊ የሆነ ማንነትን ያላብሰዋል ማለት ነው። በዚህ ምድር ላይ ለመኖር ሶስቱ የተዋቀሩ ባህሪያቶቻችንን ማመጣጠን ነው ብለን ነበረ በመኖር እሳቤ መጀመሪያ ወይም መግቢያ አካባቢ ላይ። የእሱ እሳቤ አሁን እዚህ ጋር ይገኛል ማለት ነው። ሁልጊዜ በኤል ባህሪው በኩል የወጣውን ሀሳብ በማግ ባህሪው በኩል አስገብቶ ወደ ውህደት በሚከትበት ሰዓት በኤል ባህሪው የወጣው ሀሳብ አየር ላይ እያለ ብዙ ልምዶችን ወይም ደግሞ መረጃዎችን ሰብስቦ በማግ ይጎተትና ማግ ደግሞ ያ ከኤል ጋር አብሮ የተሰበሰበውን መረጃ ወደ ቮይድ ወይም ወደ ማዕከሉ ወይም ወደ ውህደቱ ስታመጣው ሚዛናዊ የሆነ ኑሮን ለመኖር መሰረት ይጥልለታል ማለት ነው። ባለፈው በየዳይሜንሽኑ እየከፋፈልን ያየናቸውን የህይወት ማስቀጠያዎች አሁን ላይ በማግ በኤልና በቮይድ ወይም በባዶነት ወይም በውህደታቸው ውስጥ እንዴት ሊገለጡ ይችላሉ ወይም የማ ባህሪ መገለጫ ነው የሚለውን እኔ እንግዲህ የማግና የኤል በመኖር መዋቅር ላይ ከሚነሱት የህይወት ማስቀጠያዎች ላይ ሲገለጥ የየራሱን ባህሪ የገለጠበት አካሄድ አለው። ለምሳሌ በስጋ ባህሪ ላይ በዳይሜንሽን ውስጥ አስገብተን ስናየው የነበረው ስጋ
የመጀመሪያው ዳይሜንሽን ክስተቱ ነው። ሁለተኛው ዳይሜንሽን ልኬት ነው። ሶስተኛው ዳይሜንሽን ወይም ወደዚህ ምድር ሲገለጥ ደግሞ ቁስ ነው ብለን ነበር። ቅድም በኤል በኩል የወጣውን ኃይል በማግ በኩል ተስቦ ወደ ውህደታቸው ወይም ወደ ቮይድ ሲመጣ ቁስ ይሆናል፣ ወይም ደግሞ ውህደታቸው ወደ አንድ ህይወት ይቀየራል፣ ቀጣይነት ወደ ያለው ዑደት ይለወጣል ብለን ነበር። ስለዚህ የኤልን ባህሪ የሚወክለው ክስተት በልኬት በኩል ይሳብና ወደ ማዕከሉ ሲመለስ ወይም ወደ ሁለቱ ውህደት ሲገባ ቁስ ይፈጠራል ማለት ነው። ይህ በስጋ ባህሪያችን የምናደርገው ሂደት ወይም ዑደት ነው። ከዚህ ውጪ የሐሳብ ወይም ደግሞ የቁስ አመጣጥ የለም፣ የስሪዲ አመጣጥ የለም። ይሄ በስጋ ሐሳቢ ውስጥ ያለ ሂደት ነው። ክስተት ይፈጠራል፣ የኤል ሐሳብ ነው። በማግ ወይም በልኬቱ በኩል ይሰበሰባል። የተሰበሰበው የኤል ኃይል ወደ ውህደት ወይም ወደ ቮይድ ሲመጣ ቁስ ይሆናል። ይሄ የስጋ ሐሳቤ ነው፣ በመኖር መዋቅር ውስጥ ሲታይ ማለት ነው። በነፍስ የህይወት ማስቀጠያዎች ውስጥ ስናየው ደግሞ እዚህ ጋር ስጋ ወደ ውህደት የሚሄደው አንዴ ብቻ ነው። ነፍስ ግን ሁለት ጊዜ ወደ ውህደት ትገባለች። እንዴት? የመጀመሪያው በኤል ባህሪ የተገለጸው ስሜት ነው። ስሜት በማግ በኩል ሲሰበሰብ መክሊት ይሆናል። መክሊት ወደ ቮይድ ወይም ወደ ሁለቱ ውህደት ሲመጣ አገልግሎት ሆኖ ይገለጣል። ይህ አገልግሎት መልሶ በኤል በኩል ዞሮ ሲመጣ ፍቃድ ሆኖ ይመጣል። ያ ኤክስፓንድ ያደረገው ፍቃድ ሲሰበሰብ ንጽህና ይሆናል። ንጽህናው ወደ ባዶነት ይመራዋል ማለት ነው። ባዶነት ቮይድ፣ ባዶ፣ ውህደት እንደማለት ነው። ምንም አይነት መስፈሪያ ማነጻጸሪያ የሌለው ማለት ነው። ይህ ባዶነት መልሶ በኤል በኩል ዞሮ ሲገለጥ የመንፈስ መግቢያ በር ወደ ሆነው ሐሳብ ይሻገራል። ወደ ኤል ኤክስፓንድ ያደርጋል፣ መልሶ ይወጣል። ከዛ በማግ በኩል ወደ ውስጥ ሲሰበሰብ ንድፍ ይሆናል። በሌላ አነጋገር ሐሳቡ ዝርው እንዳይሆን ተበትኖ እንዳይቀር ዓላማ እንዲኖረው ፍሬም እንዲይዝ ማግ ወይም ጥበብ ወደ ራሷ ማህፀን ውስጥ ትከትና ንድፍ ማለት ሐሳብ እንዴት እንደሚከናወን ለምን እንደሚከናወን በየት በኩል ቢኬድ ጥሩ እንደሚሆን በየት በኩል ቢኬድ ደግሞ መጥፎ እንደሚሆን እያሳየች እንደምትነድፈው በዚህም ሲመጣ ሐሳብ ወደ ንድፍ ተቀይሮ ያ የተቀየረው ንድፍ ደግሞ በልምድ ወደ ስሪዲው ዓለም ይገለጣል ማለት ነው። ይህ ቮይድ ውስጥ ያለው እንደገና ከላይ ቁስ ወይም ደግሞ ስጋ አንድ ጊዜ ነው ባዶነት ያለው ብለናል። ወይም ደግሞ ወደ ቮይዱ የሚቀየረው ወይም ዑደቱ አንድ ነው። ይህንኑ ዑደት ነው የሚደጋግመው። ነፍስ ሁለት ዑደት አላት። ሁለቱን ዑደቷን ነው የምትደጋግመው። መንፈስ ሶስት ዑደት አለው። ወደ ቮይድ ተመልሶ እንደገና በኤል በኩል የሚወጣው እንደገና በማግ የሚሰበሰበው ወደ ቮይድ የሚመጣው ከቮይድ እንደገና ወደ ኤል ኤክስፓንድ እንደሚያደርገው ማለት ነው። ስለዚህ ይሄ ልምድ አሁንም ወደ ኤል ይሄድና በትህትና በኩል ኤክስፓንድ ያደርጋል። እሱ ትህትና ተሰብስቦ በማግ በኩል ወደ ቮይዱ ሲመጣ ስብዕና ይሆናል። ይህ ስብዕና ወደ ውህደት ሲደርስ ማንነት ይሆናል።
አንድ የተደራጀ የታወቀ ህልው የሆነ ማንነት ይሰራሉ። ይህ ማንነት እንደገና ደግሞ ዑደቱን አላበቃም። መልሶ በኤል በኩል ዞሮ ሲመጣ ይሄ ማንነቱ ልዕልና ያስገኝለታል። ይህ የወጣው ልዕልና ደግሞ በማግ በኩል ሲሳብ ሰዋዊነትን ያስገኝለታል። ወይም በኤት ዳይሜንሽን ላይ የፍጥረታትን ዕጣ ፈንታ የመወሰን ስልጣን ያገኛል። ይህ በማግ በኩል የተሰበሰበው ኃይል ወደ ቮይድ ወይም ወደ ባዶ ቦታ ሲሄድ እኔነት ወይም 9ኛው ዳይሜንሽን ላይ ያ ሁሉ ከአንድ ዳይሜንሽን እስከ 9 ዳይሜንሽን የሄደው ፕሮሰስ በሙሉ መጀመሪያ ገጽ አልቦ ላይ ያለው አንድ ነጥብ ራሱን እየገለጠበት የመጣውና ራሱን የሚያይበት እይታ እንደሆነ ሲረዳ እኔነት የሚባለው ማድረግ ላይ ይደርሳል ብለን አልነበረ? ዞሮ 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 መጀመሪያ ላይ የነበረው ክስተት ወይም ኤልና ማግ ሳይለያዩ የተዋሃዱበት የመጀመሪያው ቦታው ላይ በእኔነት ይመለሳል ማለት ነው። ይህ ማለት ኤል የመጣው በፈጣሪ ትዕዛዝ፣ በፈጣሪ ፍቃድ፣ በፈጣሪ ፍላጎት ነው ብለን አልነበረ? ተመልሶ የፈጣሪውን ሐሳብ የፈጣሪውን ፍቃድ አስፈጽሞ ዞሮ ዑደቱን ጨርሶ ተመለሰ ማለት ነው። የማግና የኤል ሐሳብ ወይም ግብ በፈጣሪ ትዕዛዝ የተጀመረውን ሂደት ወይም ጉዞ መልሶ ያንን ዑደት ወይም ዙሩን ጨርሶ ተመልሶ ያቺ ኤልን ያስገኘችዋ የፈጣሪውን ትዕዛዝ ጋር ደርሶ መገኘት ነው ማለት ነው። ማግና ኤል ሁለት ትዕዛዛት ናቸው፣ የመግፋትና የመሳብ። የፈጣሪ ትዕዛዛት ፍጥረታት ሁሉ እንዲገኙ የመፈለግ ትዕዛዝ። ኤል የፈጣሪን ትዕዛዝ ተቀብሎ መንቀሳቀስ ጀመረ፣ ጊዜ ተገኘ። ማግ ያንን ትዕዛዝ ተቀብላ በማህፀኗ ውስጥ አምቃ የሁለቱ ውህደት ላይ የነበረው ቦታ ላይ ስትመልሰው ቦታ ተፈጠረ፣ ወይም በሁለቱ ግጭት ኖድ ተፈጠረ። ያ ኖድ ቁስን አስገኘ፣ ወይም ቦታን ወይም ስፔስን አስገኘ። ጊዜና ቦታ ካለ ደግሞ መጀመሪያ የተከፈሉት ሁለቱ ኃይሎች እርስ በርስ ኤክስፓንድ እያደረጉ ወይም ራሳቸውን እየደገሙ የተለያዩ ፍጥረታትን እያስገኙ ፍጥረቱ ደግሞ ባህሪውን ከሌላ ባህሪ ጋር እያዋሃደ ሌላ ሶስተኛ ባህሪ እያስገኘ አሁን ያለንበት ደረጃ ላይ ደርሰናል ማለት ነው። ከፈጣሪ ትዕዛዝ እና ከጥበብ አካሄድ ቀጥሎ ኤልና ማግ በጣም ወሳኝ የሚባሉ ኃይላት ናቸው። ከሞላ ጎደል መኖር እነዚህ የማግና የኤል ሂደትን በህይወት ማስቀጠያዎች ውስጥ ገልጦ ለማምጣት ሞክሯል። እነዚህ መዋቅሮችን ለመተግበር የማግና የኤልን አካሄድ መከተል ይጠይቃል። ስርዓታቸውን ማወቅ ይጠይቃል። የፀሐይን ዑደት ካወቅን የዓመታትን ጉዳይ ወይም የጊዜን ጉዳይ እንደምናውቀው ስለ ሰውነታችን አሰራር፣ ስለ ሐሳቦቻችን አካሄድ፣ ስለ ጣፈንታችን መምጣትና መሄድ፣ ስለ ክብራችን መውጣትና መውረድ ለማወቅ የማግና የኤልን ስርዓት ማወቅ የግድ አስፈላጊ ነው። የፈጣሪን ሐሳብ ለማግኘት ከፈጣሪ ሐሳብ ጋር ለመተሳሰር ወይም የመንፈስን ሐሳብ ለማግኘት የማግና የኤልን ሐሳብና ስርዓት መረዳትና ማወቅ ያስፈልጋል። በነገራችን ላይ መረዳትና ማወቅ ሲባል እነዚህ ኃይሎች በሙሉ እኛ ውስጥ ስላሉ እኛ ውስጥ ያሉትን ስርዓቶች ማስታወስ ነው መረዳትና ማወቅ ማለት። ለዚህ ነው በብዙ እምነቶች ውስጥ ብቻቸውን በጽሞና ውስጥ ሆነው ከራሳቸው ጋር በሚያሳልፉት ጊዜ ውስጥ መንፈሳዊ እውቀትን እየጨመሩ የሚሄዱት። በሃይማኖት ውስጥ በኩል ደግሞ
ወደ ፈጣሪያቸው ጸሎትን በማድረስ በመጋደል በመጾም በመጸለይ ውስጥ ራሳቸውን ወደ ታላቅ ክብር ውስጥ ለመክተት ቢሞክሩት በውስጣቸው ያለውን ስርዓት ተረድተው ያ ስርዓት ደግሞ እነሱን በክብር ከፍ የሚያደርግበትን ሂደት አውቀው ራሳቸውን ለማብቃትና ለማክበር የሚሄዱትን ሂደት ስለሚሄዱ ነው። ስለዚህ የመኖር መዋቅርም እነዚህን ሂደቶች የሰው ልጅ ሰው ወደ መሆን የሚያደርሰውን መንገድ ሊያስይዙት የሚደርሱት መዋቅሮች ናቸውና ብንከተላቸው ወደ ታላቅ ክብር ያደርሱናል የሚል ሀሳብ አለው። ስለዚህ ማግና ኤል ታላላቅ የሚባሉ ኃይላት ናቸው። የፍጥረታት ሁሉ አስገኚዎች ናቸው። እነዚህ ኃይላት አሁንም ድረስ በእኛ ውስጥ አሉ። ኤሌክትሪክ የኛ የነርቨስ ሲስተም በመሆን ራሱን ገልጧል። ማግኔቲዝም የኛ የደም ዝውውርና የሐሞታት ስርዓትን ወክላ ተገኝታለች። ልባችን የደም ወይም የውስጣችን ውስጥ ያለውን ፈሳሽ የሚቆጣጠርና የሚያመነጭ ወይም ወደ ቦታው የሚያደርስ ማዕከላችን ስለሆነ ትልቅ የመግኔቲሳዊ ፊልድን ይፈጥራል በዙሪያችን። ያ ፊልድ ከተፈጠረ ደግሞ ማግኔቲዝም ኤሌክትሪክን ስለሚያመጣ የኛ የራሳችን የሚሆነው ኤሌክትሪክ በውስጣችን ይፈጠራል። ያ ኤሌክትሪክ የኛን ማንነት ሌሎች ስውር የሆኑ ፍጡራት እንዲለዩት ያደርጋል። እነዚህ አካሄዶች በሙሉ እኛን በክብር ከፍ 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 ሊያደርጉ የሚችሉ ናቸው። ስለዚህ በውስጣችን ያሉትን እነዚህን ስርዓቶች በመኖር ውስጥ ካገኘናቸው ወደ ልቦናችን ቅጽር የሚያደርሰንን መንገድ እናገኘዋለን። ካላገኘናቸው በሌሎች ተፈጥሮ ውስጥ ባሉት ፍጥረታት አማካኝነት ደግሞ እነዛን ስርዓቶች አግኝቶ እኛ ውስጥ ያሉት ስርዓቶች በውጭም የሚገኙ ስለሆኑ እንዳልነው የአንድ ስርዓት መዋቅር ሂደት ስለሆነ ሀሳቦቹን ማግኘት እንችላለን ማለት ነው። ግልጽ እንዲሆን ደግሞ በስጋ በኩል ወይም በዝቅተኛው የኑሮ ደረጃ ላይ መገለጥ አለኝ ብሎ የሚያስብ ሰው በስጋ በኩል ያሉትን ሂደቶች መገምገም ወይም ለማስተዋል መሞከር፣ አይ እኔ በነፍስ የኑሮ ደረጃ ነኝ የሚል ከሆነ እነዚህን ሂደቶች ማየት ለማስተዋል መሞከር፣ እኔ በመንፈስ ወይም በከፍተኛው የኑሮ ደረጃ ላይ ደርሻለሁ የሚል ሰው ደግሞ እነዚህን ሂደቶች አይቶ በውስጡ ማስተዋልን እንዲያገኝና እንዲጨምር ራሱንም በክብር ከፍ ከፍ ሊያደርግ የሚችልበትን ሀሳብ እንዲያገኝ ማድረግ ነው። እንግዲህ በመኖር ሀሳብ ውስጥ ያሉት መዋቅሮች ባለፈው ስለ እይታ እና እይታን ስለማሳደግ አውርተናል። ዛሬ ደግሞ ስለ ማግና ስለ ኤል አውርተናል። በቀጣይ በጣም ወሳኝ ስለሆኑት ከነዚህ ኃይላት ጋር ቀጥሎ ወይም ከነዚህ ኃይላት ጀርባ ስላሉት ደግሞ አንዳንድ ሂደቶች የምናወራበትን ቪዲዮ ሰራላችኋለሁ። ስለ ፍሪኩዌንሲ፣ ስለ ቫይብሬሽን፣ ስለ ዌቭ በዋናነት ማነሳላችሁ ይሆናል በቀጣይ። እነዚህ ስለ ዳይሜንሽን፣ ስለ ማግና ኤል፣ ቀጥሎ ደግሞ ስለ ፍሪኩዌንሲ፣ ስለ ቫይብሬሽን፣ ስለ ዌቭ የምሰራላችሁን ቪዲዮ ወይም ሀሳቦቹን አገጣጥመ ነው በመኖር ውስጥ እንዴት ሪያሊቲን ኦን ወደ ማድረግ ወይም የራሳችንን ሀሳብ እንዴት ወደ መሬት ልናወርድ እንደምንችል በሳይንሱ በፍልስፍናውና በመንፈሳዊ እይታዎች ውስጥ አስገብተን እየተመለከትን እነሱ ያዩበትን እይታ ደግሞ በእኛ ሀሳብ ውስጥ አስገብተን በመዋቅራችን ውስጥ እየተመለከትን እንዴት ሀሳቦቻችንን ወደ ምድር ማውረድ እንደምንችል እና የምንፈልገውን ኑሮ ባህሪያቶቻችንን አመጣጥነን ደግሞ እንዴት ከሰው ልጅ ወደ ሰው ወደ መሆን የምንሻገርበትን መንገድ እንደምናገኝ ማብራራላችሁ ይሆናል። እስከዚያው ድረስ በማግና በኤል ሀሳብ ውስጥ እየቆዘማችሁ ጠብቁኝ። አመሰግናለሁ።